የዛን ጊዜ የቀዩ እንቅስቃሴ ዓለምን ያጥለቀለቀ ነበር፣ በተለይ ሶስተኛ ዓለሙን። እኛ ያን ጊዜ የምንፈልገው ባጭር ጊዜ ውስጥ አገራችን እንዴት እንደምታድግ፣ ህዝባችን እንዴት እንደሚበለጽግ ነበር። አሁን ወደ ኋላ ዞር ብለው ሲያዩት እንደ ልጅነት ይመስላል። ግን ያን ጊዜ አማኞቹ በሶሻሊዝም ብዙዎች ነበሩ። የካፒታሊዝም ዋናው ተጻራሪ እሱ ነበር። ያኔ ደግሞ የምንሰማው የምናነበው ሩሲያ ባጭር ጊዜ ውስጥ እንዴት አደገች። አሁን ያ ሁሉ ተረት ነው። በሚሊተሪ ነው እንጂ በሌላው ኋላ ቀር አገር መሆኗን አሁን ነው የምንገነዘበው። እና አመንበት፣ ተራመድንበት፣ ተጓዝንበት፣ ከፍተኛ መስዋዕት ከፈልንበት። በሙሉ ልቡነት ለመናገር የምፈልገው እንደኔ ትውልድ በአሁኑ ዘመን ለሀገሩ እድገትና ለህዝቦቿ ብልጽግና የበለጠ ተጋድሎ፣ የበለጠ መስዋዕትነት፣ ቤዛነት የከፈለ የለም። አሁን ግሎባላይዜሽን ዘመኑ አመጣሽ የህልም እንትን እየተገባ የኔን ትውልድ ለመውቀስ ይከጅለዋል። የእኛን አስተዋጽኦ፣ የእኛን ታሪካዊ ጉዞ በቅኑ በአገባቡ መመልከት ያስፈልጋል። በዚህ ሰዓት በዚህ ቀን ይህንን ስል መንገድ ላይ ጥያቸው ወይንም መንገድ ላይ በትግል ጉዞ የቀሩትን የትግል ጓደኞችን አስታውሳቸዋለሁ። ቅርሳቸው፣ ታሪካቸው ደግሞ ማንም የነሱን ታሪክ ሊያሳንስ እንደማይችል እኛ ለታሪክ ምስል የቀረነው እስከ መጨረሻ ድረስ እንከራከርበታለን። ይህ ቅርሳችን ነው። ፍርድ ቤት ስንሄድ ጠበቆቹ የሚያሸንፉበትን መንገድ ነው የሚሹት፣ አመቻችተው የሚሄዱት። እኛ በተቻለ መጠን ሪቬንጅ አይደለም የፈለግነው፣ ጀስቲስ ነው የፈለግነው። ስለዚህ እኛ ላገኘ ነው እንዲያገኝ የፈለግነው እና አንድሩ ራይስ እኔን መጥቶ ሲያናገረኝ ሁልጊዜ የሚያናገረኝን ጋዜጠኛ አሁንም አንቺን እምላለሁ፣ ቀልቤሳንም አናግሩት ነው እምለው። ለምንድን ነው ያንን እምለው? ሁልጊዜ ለስቶሪ ሁለት ሳይድ አለ። ኢኳል የሆነ መብት ይሰጠው ብዬ ነው ያመንኩትና እኩል መብቱ እሱ ያልሰጠንን ነገር በሙሉ ይሄ ምንድን ነው የሚያሳይሽ? ፍትህን ፍለጋ ነው። ፍትህን ነው እንጂ የፈለግነው ሪቬንጅ አለም። ሪቬንጅ ቢሆን ይታሰርልኝ፣ ይገደልልኝ፣ ይገረፍልኝ ነገ ሪሞርስ ቢሰማው ሁሉም ሰው ከልቡ ሪሞርስ ያ የምልሽ ፎርጊቭ ይሰማ፣ ይሄን ነገር ትተን ብንሄድ ቅሬታ የለኝም። መጀመሪያ አካባቢ ተማሪዎቹ እኔን ይጠራጠሩ ነበር። ምክንያቱም በየዋህነት ስለ አሜሪካ የፖለቲካ ስርዓት በማስተማር ነበር የጀመርኩት። አንዱ ሌላውን ስለሚቆጣጠርበት ይሄ ቼክ ኤንድ ባላንስ ስለሚባለው ስርዓት ወዘተ አስተምራቸው ነበር። በግርምት እያዩኝ ለተወሰነ ያህል ጊዜ ጠበቁኝና ኋላ ስለ አብዮት ምን ታስባለህ ብለው ጠየቁኝ። ፕሮፌሰር ጁድሪስኪ ደግሞ በግልጽ ቋንቋ ክፍል ውስጥ ስለ ህዝባዊ አመፅ በፍጹም እንዳታወሩ ብሎ ነግሮኛል። ይህን ጉዳይ እንደምን ላስተናግደው እንደሚገባኝ ስላላወቅኩ ተማሪዎቹ አልወደዱኝም። What do you think about revolution? Professor Judrisky told me specifically never discuss revolution. And I insisted. And because I didn't know how to handle it, they didn't like it. ተማሪዎቹ እነማን ነበሩ ያስታውሷቸዋል? ዋው ከትላልቆቹ አብዮተኞች የተወሰኑት ነበሩበት። እርስዎ ክፍል ውስጥ? አዎ ጥላሁን ግዛው ነበረ፣ ዘሩ ክሽን፣ አጋብሩ መርሻ አለ። ማን ነበር እንኳ ከሁሉም የበለጠ ስም ያለው ማን ነው? እሱ የመጀመሪያውን አውሮፕላን ከጠለፉት አንዱ ነው። ማን ነበረ ስሙ? አስታውሰዋለሁ። ዋለልኝ ከተማሪዎቹ አንዱ ነበር። ዋለልኝ
ከዋለልኝ ጋር በጣም ቅርበት ነበረኝ። ከእርሱ የተጻፈልኝ ደብዳቤም አለኝ። ምክንያቱም እኔ ከኢትዮጵያ ከመልቀቄ ጥቂት ቀደም ብሎ ተይዞ ታስሮ ነበር። እኔም ደብዳቤ ጻፍኩለት። የመጀመሪያውን መጽሐፌን መታሰቢያ ያደረጉት ለነዚያ እንዴት ማሰብ እንዳለብኝ ላስተማሩኝ ተማሪዎች ነው። ምክንያቱም ከተማሪዎቹ ጋር በመቀራረብ እነርሱ ያነቡት የነበረውን ማንበብ ጀመሩ። እነርሱ ያነቡ የነበረው ደግሞ የፍራንስ ፋኖንን ሬሽድ ኦፍ ዘ እርዝ፣ የማኦ ሴቱንግን ቡክ ኦፍ ኮንትራዲክሽን የመሳሰሉትን መጽሐፍት ነበር። ስለዚህም የመጀመሪያውን የክረምት ወራት እረፍቴን ይህን እያደረጉ አሳልፍኩና ከዚያ ተማሪ ቤት ሲከፈት ከእነርሱ ጋር በኩል ደረጃ ለመወያየት ቻልኩ። ከዚህ በኋላ ከብዙዎቹ ጋር በጣም ጥሩ ጓደኛቸው ሆንኩኝ። ስር ነቀል ለውጥ ፈላጊዎቹ በፖለቲካ ሳይንስ ትምህርት ክፍል ውስጥ ነበሩ። እዚያ ነበር የተከማቹት ልበልሽ። ቀዳሚዎቹ ህዝባዊ ሰልፎች መሪዎች እነርሱ ነበሩ። ሀሳባቸውን እደግፈዋለሁ። ነገር ግን ነውጥ ለመፍጠር ሁከት ለማቀጣጠል በነበራቸው ቁርጠኝነት እረበሽ ነበር። በመጨረሻ ግን ያን ማድረጉ ተሳካላቸው። በሕይወት የተረፉትን አውሮፓና አሜሪካ አገኛቸው ነበር። እንዲሁም የፒኤችዲ ጥናት ለሰሩት የውጭ ፈታኝ ሆኛለሁ። እነያ ጊዜ በኢትዮጵያ የቆየሁባቸው የመጀመሪያዎቹ 4 ዓመታት ናቸው። በ4ኛው ዓመት መጨረሻ ለመጽሐፍ የሚሆን በርካታ የጽሑፍ መረጃዎች መሰብሰብ ችዬ ነበር። ለመጀመሪያው መጽሐፍ ሆኖ? አዎ። ርዕሱ ኢትዮጵያ አናቶሚ ኦፍ ትራዲሽናል ፖሊቲ የሚል ነው። የኃይለ ሥላሴን አገዛዝ በሰፊው የሚሸፍን ነው። መጽሐፉ የኃይለ ሥላሴን አገዛዝ ጥልቀት ባለው መልኩ ይሸፍናል። ነገሮች ይከናወኑበት የነበረው ሁኔታ በጣም አስደንቆኝ ነበር። መካከለኛው ዘመን ላይ ያለ በሚመስል ማህበረሰብ ውስጥ አገር በቀል የሆነ በግሩም ሁኔታ የተደራጀ የፖለቲካ ስርዓት ማየት ለማመን የሚያዳግት ነበር። የአሰራር ልማዶች አሉት፣ የኃላፊነት መግለጫ ማዕረጎች ያለበት፣ ደንቦች የተደነገጉበት፣ ይህን የመሳሰሉ ነገሮች ያሉት የተሟላ የፖለቲካ ስርዓት ነበር። ደግሞም ይሠራ ነበር እስከ ወደቀበት ጊዜ ድረስ። የሥርዓቱ ማዕከል አጼ ኃይለ ሥላሴ ነበሩ። አስገራሚ ሰው ናቸው። እርሳቸውን በመቃወም ብዙ እናወራ ነበር። አሁን ግን ኃይለ ሥላሴ በጣም የሚደነቁ ሰው ናቸው እላለሁ። በፖላንዳዊ ጋዜጠኛ የተጻፈውን ንጉሠ ነገሥቱ የተሰኘውን ትንሽዬ መጽሐፍ አይተሽዋል? አላነበብኩትም፣ ግን ስለ መጽሐፉ ሰምቻለሁ። ስለ አጼ ኃይለ ሥላሴ የመጨረሻዎቹ ዓመታት የሚተርክ ነው። ቢቢሲ ወደ ተውኔት ቀይሮታል። እኔም ተመልክቼዋለሁ። ተሰርቷል? ታገኙ ይገባሻል። ቪዲዮም ማግኘት የሚቻል መሆን አለበት። አንድ ተዋናይ ብቻ ነው የሚተውንበት። ተዋናዩ ራሱ ፓራላይዝድ ነው። የተወነውም ተሽከርካሪ ወንበር ላይ ሆኖ ነው። የሚገርም ትወና ነበር። ለሥላሴ ማለት እንደዚያ ነበር። የተወደዳችሁ አድማጮች በቅዳሜ ጨዋታ እንግዳ ዝግጅታችን ባለፉት የ1966 አብዮት የተማሪዎች ንቅናቄ ውስጥ የነበሩ ፖለቲካዊ እንቅስቃሴ ውስጥ የተሳተፉና በጨዋታ እንግድነት ያጫወቱንን ትዝታቸውን በተከታታይ ሳምንት እያቀረብንላችሁ ነው። ነገ መጋቢት 27 2017 ዓ.ም የጨዋታ ዝግጅታችን በተማሪዎች ንቅናቄ ውስጥ በአገር ውስጥና በውጪ ከፍተኛ ተሳትፎ በነበራቸው በፕሮፌሰር ገብሩ ታረቀ፣ በፕሮፌሰር ጆን ማርካኪስና በወይዘሮ ሂሩት አበበ ጨዋታ ይጠብቁን። ሸገር 102.1 የእናንተው ሬዲዮ